የብዙ ሙያዎች ባለቤትና የእመቤታችን ወዳጅ ቅዱስ ሐዋርያ እንኳን አደረሳችሁ። የምለቃቸው ቪዲዮዎች እይታ አነስተኛ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 22 በዚች ቀን ቁጥሩ ከ72ቱ አርድእት ውስጥ የሆነ ጌታችንን ከመከተሉ በፊት ዶክተር የነበረና በሕክምናው ባለመድኃኒቱ ወይም አቃቢ ሥራይ ብለው ይጠሩት የነበረ ጌታችንን ከተከተለ በኋላም 3 ዓመት ከ3 ወር ከዋለበት እየዋለ ካደረበት እያደረ የቃሉን ትምህርት የእጆቹን ታምራት የተመለከተ ከጌታችን እርገት በኋላም መንፈስ ቅዱስን ተቀብሎ ያለ እረፍት ወንጌልን የሰበከና ብዙ አሕዛብን አስተምሮ ወደ ክርስቶስ መንጋነት የመለሰ ከስብከቱ በተጨማሪም የሐዋርያት ሥራንና የቅዱስ ሉቃስ ወንጌልን ከቅዱስ ጳውሎስ ብርሃናት ዓለም ጋር በመሆን ከ40ቱ እንስሳ ኪሩቤል ውስጥ ገጸ ላህም እየተራዳው በሚገባ የጻፈ ከሌሎች ሐዋርያት ደግሞ የሚለየው እጅግ ታዋቂ ሳሊ ነበርና በሐዲስ ኪዳን የመጀመሪያዋን ሥጋን የለበሰች የምትመስል ከፊቷ ወዝ የሚንጠፈጠፍ ስታዝንና ስትወጋ ከፊቷ ብዙ እንባና ደም የሚወጣ እጅግ ብዙ የሆነ ድንቅ ታምራትን የሠራች የእመቤታችን የድንግል ማርያም ወላዲት አምላክን ምስለ ፍቅር ወልዳ ሰሌ ሳለ በመጨረሻም የወቅቱ ክፉ ንጉሥ ኔሮን ቄሳር ወደ እርሷ አስቀርቦ እየጻፈች ሰውን የምታስት እጅ ይህች ናት ብሎ ቀኝ እጁን የቆረጠው እርሱ ግን የጌታችን ኃይል እንዲያውቅና እንዲረዳ ብሎ የተቆረጠች ቀኝ እጁን አንስቶ ወደ ነበረበት የመለሰ በቦታው የነበሩና ይህንን ድንቅ ታምር ያዩ 477 አሕዛብም በክርስቶስ አምነው ከቅዱሱ ሐዋርያ ጋር በሰይፍ አንገታቸውን ተቆርጦ ሰማዕትነት የተቀበሉ ከ36 ዓመት በላይ ወንጌልን ሰብኮና እግዚአብሔርን አገልግሎ አንገቱን በሰይፍ ተቆርጦ ሰማዕት የሆነ የእመቤታችን ወዳጅ ሐዋርያ ወንጌላዊ ዶክተር ሰዓሊና ሰማዕት ቅዱስ ሉቃስ በዚች ቀን ዓመታዊ በዓሉ ይከበራል። ቅዱስ ሲላስ አረጋዊ፣ ቅዱስ ታዎፊላ 477 ሰማዕታት በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ደክስዮስ እመቤታችን ወዳጅ፣ አባ አንጦንሳ መነኮሳት፣ አባ ጳውሊ የዋህና ቅዱስ ዮልዮስ ሰማዕት ደግሞ በዚች ቀን ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳል።